ስንት ነገር አስቤ ኒውካስትል የሃንግማን ደጋፊ እንዴት ጨጓራውን ለላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኒውካስትል ምንድነው ችግር? ይሄኔ እኮ ለባዶ የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ ብትሆኑት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰ ይጫወታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቸልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። ዋው እንዴት አይነት አስደናቂ ጨዋታ ተመለከትን። ሴንት ጄምስ ፓርክ ስቴዲየም ላይ ቼልሲ ኒውካስል ጋር ያደረጉት 17ኛው ሳምንት የመጀመሪያ ጨዋታ በጣም አስደናቂና ውብ ነበረ። ኒውካስሎች በሜዳቸው የመጀመሪያውን አጋማሽ 2-0 እየመሩ ወጥተው ነበረ። ቮልተንቤድ ሁለቱንም ጎሎች ያስቆጠሩ ተጫዋች ነበረ። ከዛ በኋላ ቼልሲዎች ሁለተኛው አጋማሽ ሪቼ ጄምስ አስደናቂ ጎል በማስቆጠር ቼልሲዎችን ወደ ጨዋታ መለሳቸው። እንደገና ደግሞ ጆዋ ፔድሮ የማሊክ ታውን ስህተት ተጠቅሞ ሁለተኛውን ጎል ማስቆጠር 2-2 ሆነ። በጣም አስደናቂ ነበር። ቅያሬዎቻቸው ሁለቱም አሰልጣኞች እንቅስቃሴው ውብ ነው የተመለከትነውና አነጋጋሪ ዳኝነት ውሳኔ የነበረበት ጨዋታ ነበር። ጨዋታውን ሁለቱ ቡድኖች አንዳንድ ነጥብ ተካፍለውበት 2-2 በሆናቸው ውጤት ተጠናቋል። ቼላዋቸው ወጥቷል። በስማ ምን አይነት ጌም ነው ግን የተመለከትነው? ኒውካስል ከቼልሲ አረበለው በተለይ ፈርስት ሃፍ ያየነው ኒውካስል እንዴት አባቱ የሚገርመው ኒውካስል ነበር ያየነው። ይሄ አጥቂ ዋልትማድ እንዴት አባቱ ነው የሚችለው? ሁለት ጎል እንግዲህ አስቆጥሯል። ባይዘይ ዛሬ ሃትሪክ ሰርቶ መውጣት የሚችልበትን እድል ነው ገራሚ እድል እንደዛ ያበላሸው። ጎርዳን ግን ይለያል። ሁለተኛው አሲስት ራሱ እጅግ በጣም የሚያምር ነበር። እጅግ በጣም ምርጥ ብቃት ነበር እሱ ራሱ ዛሬ ጎርዳን ራሱ ያሳየን። ቼልሲዎች በቃ ሰከንድ ሃፉን ነበር ጥሩ የነበሩት ማለት ይቻላል። በተለይ ይሄ ተጫዋች ካፒቴን ሪስ ጄምስ እንዴት አባቱ ነው የሚችለው? ትክክለኛ የቼልሲ ደም ያለው ተጫዋች ሪስ በማጥቃቱ ረገድ ራሱ ዛሬ ልዩ ነበር ሪስ ጄምስ። እውነት ዛሬ ቼልሲዎች ሪስ ጄምስን ነው ማመስገን ያለባችሁ። ይሄ ተጫዋች ቃላት የለኝም በእውነት ነው ማለት። ያው ኒውካስሎችም እንግዲህ ሰከንድ ሃፍ 2-2 ከሆኑ በኋላ ማለት ነው ጥሩ ተንቀሳቅሷል። ግን ጨዋታው በ2-2 ተጠናቋል ማለት ነው። በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንም በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም ሁለት ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ ኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪ ኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎችን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2-2 በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ የቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪ ኪክ ጎል ውስጥ ብትል ተከላካይ እንደዛ አይነት ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ አራተኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። ክርስቶስን እንችላለን። ዋት ኤ ካምባክ ይልሃል። ዋት ኤ ካምባክ ቼልሲ ኢዝ ባክ። ባይዜ ሰከንድ ሃፍ ላይ ያየነው ቼልሲ የዓለም ሻምፒዮናውን ቼልሲ ነው ያየሁት። ሪስ ጄምስ ምን አይነት ቅጣት ምት ነው? ምን አይነት ጆዋ ፔድሮ ነው ያየነው? ሮበርት ሳንቼዝ ሁላችንም ቆመን እናጨብጭብለት። ሮበርት ሳንቼዝ የኛ ግብ ጠባቂ አሲስትም ያደርጋል ብራዘር አሲስትም ያደርጋል። እዛ ክሊንሺታችን እኩል ሆነ ብለን ተደስተን ሳናበቃ የኛ ግብ ጠባቂ አሲስት ያደርጋል ነው ማለት። ምን አይነት አጥቂ ነው ያለን? ጋድ ጆዋ ፔድሮ ይገባዋል። ሪስ ጄምስ ዛሬ ይለያል ነው የምላችሁ። ኮል ፓልመር ሰከንድ ሃፍ ላይ እጅግ በጣም ተቀይሮ ነው የገባው። ኤንዞ ማሬስካ ሰከንድ ሃፍ ላይ የዓለም ሻምፒዮናውን ቼልሲን አስመልክቶናል። ክርስቶስን እንችላለን።
ጄምስ ፓርክ በጣም አስቸጋሪ ስቴዲየም እንደሆነ እናውቃለን። ብሉ ኢዝ ደ ከለር ኮርቼበታለሁ። ይሄ ሁሉ ከተማ ነው። አዎ ከተማ ነው። ከተማ ቼልሲ ፐሱን ፐርቶ ከረጠጠ መክሰስ አብሮ ከኒውካስትል ጋር ተጋርቶ በላ ያራዳ ልጆች አቻው የምሬን ይመቸው። እንደውም 45 ደቂቃ 2-0 ሲመራ ቆይቶ በሁለተኛው አጋማሽ ሁለት ጎል አግብቶ አቻው ወጥቷል። ቼልሲ ለማንኛውም ጫና አድርጎ ነበር፣ ግን ነጥብ ጥሏል። ለኛ ጥሩ ነው ያራዳ ልጆች። ብቻ ሃንግማምን ከመታመን እኮ ውስጥ ያለ ድንጋይ ዋና ለምዷል ብለህ ብታመን ይቻላል። የምሬን ነው። ሃንግማን ምንድነው ችግራችሁ? የኔ ጣፈንታ እየደረሰብሽ ነው። ይቻቻ ጥሩ አይደለችም። የምሬ ነው። ብቻ ይመችሽ። አሁን ለንደን ቀይ ነች ወይስ ብሉ ነች? ሃንግማን አቻ ወጣለች። ኖርማል ነው። ቶፕ 4 ለመግባት አቻ ኖርማል ነው። ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው። ፈርስት ሃፍ ኒውካስል እሳት፣ ከዛ ሰከንድ ሃፍ ካፒቹሌት። አርሰናልን ባለቀ ሰዓት ሰጠው፣ ሊቨርፑልን ባለቀ ሰዓት ሰጠው። ኒውካስል ይሰጣል። ቸልሲ ኮንክ ግን አቻ ይወግምባል። ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ! ይሄ ሰውዬ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ይሸጡታል ማለት ነው። ቸልሲዎች ታውቃላችሁ፣ ቫይቡን ሊሸጥ ነው ማለት ነው። ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደላውም፣ ራሱ ነው የሚበርደው። እኛን ሳይሆን የሚያበርደን ራሱ ነው የሚበርደው። ማሬስካ ይችላል፣ ተጫዋች ስለሌለው ነው። የተገነዘብናቸው ነገሮች ማለት ነው። ዛሬ ብትሸነፍ ኖሮ 8ኛ ነበር የምትሄጂው ማለት ነው። ሁሉም እንዲሁ ወንድም ጥላ ራሱ እንዲሁ እየቋጠረብሽ ነበር። ክፉ ነው፣ ለራሱ ጥቅም ብቻ ነው የሚያስበው። ሰገጠ መፈመስ አለብህ ሃንግማን፣ ያለበለዚያ ጉድ ውስጥ ነው የምትገባው። ሃንግማን ነግሬሃለሁ።